ያርበደብደዋለሁ እኔ ከጌታ ጋር ትቀየራለህ። አንተም እኮ ትቀየራለህ። ችግር አለበት። በቂያ ትቆጊ በላይ ላይ ትልቅ ሰው ትንሽ ልጅ እኮ ነው። ወጣት ነህ። ተው ጥሩ አይደለም። ተረጋጋ። ቆይ አንተ ስትመጣ የሆነ ታይም ላይ አሪፍ ሰባኪ ነበር የመጀመሪያ ጊዜ። አሁንም ሰባኪ መሀል ላይ ተቀየርክ። አሁን ደግሞ የት ነው የተቀበልከው? አንተ አልተቀየርኩም ብራዘር፣ አዳምጠኝ እስኪ ለምን ይመስላል በቂ ለምን ይመስላል እነ ቀለሜ ከኔ ጋር 5 ጊዜ ድቤት አድርገዋል፣ አልቻሉኝም። አይመጡም እኔ ጋር ይፈሩኛል። ለምን መሰለ እኔ በእውቀትና በእውነት ነው የምራመደው። ገባ? እኔ በእግዚአብሔር ቃል ነው የምራመደው። እኔ እኮ አሁን ማናችሁንም አላምንም ታውቃለህ። በዛ ላይ በቃ አትመን፣ ኢየሱስን እመን፣ የእግዚአብሔርን ቃል እመን። ሰው ማመን የለም። አንተም ትቀየራለህ የሆነ ታይም ላይ። እኔ ለምትከተለው እኔ ለምትከተላለህ ኢየሱስን ተከተል። ኖ እኔ ስለ ኢየሱስ ለኔ አልነግረኝም። አንተ አልነግረኝም ስለ ኢየሱስ። ገባ? ስለ ኢየሱስ ንገረኝ እስኪ። ምን ታውቃለህ ስለ ኢየሱስ? ማለት ምን ታውቃለህ ስለ ኢየሱስ እስኪ ንገረኝ። መዳን በምንድን ነው? የሰው ልጅ የሚድነው እንዴት ነው? የሰው ልጅ የሚድነው እስኪ በጣም ኤሌመንተሪ የሆነውን ነገር ልጠይቅ። ታፕታፕና ኮፒ ሊንክ አድርጉላችሁ። በቂ ዛሬ እስኪ ፕሮቴስታንት ነህ፣ እድሜ ልክን ጴንጤ ነህ፣ በጴንጤ ቤተሰብ ነው ያደግከው። ኢየሱስን ታውቀዋለህ? እንዴት አላውቅም? ኢየሱስን አውቀዋለሁ። እሺ የመጀመሪያ ስሙ ማን ነው? ስለኔ ሞቶልኛል። የመጀመሪያ ስሙ ማን ነው? ማለት ኢየሱስ ሌላ ስም አለ እንዴ? ስሙ ማን ነው? ከኢየሱስ ሌላ ስም እኔ አላውቅም። እስቲ ስሙና የአባቱንና እሱን ስም ንገረኝ። አንተ አሁን ኢዮዳብ ረዳ እባላለሁ። እሱ ማን ይባላል? ማለት ኢየሱስ ነዋ፣ የጌቶቹ ጌታ፣ ስሙ ማን ነው? የጌቶቹ ጌታ፣ የፊትና የኋላኛ አባቴ። ስሙ ማን ነው? What's his name? ስሙ ማን ነው? ኢየሱስ አይደለም። አንተ ቀየርከው ስሙን። አይደለም፣ በመጽሐፍ ቅዱስ ስሙ ማን ነው? ኢየሱስ ክርስቶስ። ኢየሱስ አባቱ ስም ክርስቶስ ነው? ኖ እኔ አሁን ኢየሱስ ነው ያልኩት። አንተ አሁን ለምሳሌ ሌላ ስም ምን ብለህ ልታመጣ ነው? በኮሜንት ስም አለው አይደል? አሁን ለምሳሌ እግዚአብሔር ስም አለው አይደል? ስምና ማዕረግ ታውቃለህ? እኔ የማውቀው ኢየሱስንና ኢየሱስን ብቻ ነው። አንተ የምታውቀው ንገረኝ። አሁን እኔ ፓስተር ስሜ አይደለም፣ ኢዮዳብ ነው ስሜ። ፓስተር ታይትሌ ነው። እሺ ኦኬ። የኢየሱስ ስም ማን ነው? ጭራሽ ያሰው ተቀበልክ? ኢዮዳብ እንዴት ነህ? ሰላም እንዴት ነሽ? እንድትረጁ ነው መሰል ያስገባ። ትልቅ ጥያቄ ጠይቄው አቃተውና ልክ አንቺን ሲያስገባ ከኢየሱስ ሌላ ስም የለም በዚህ ምድር ላይ ብራዘር። መጽሐፍ ቅዱስ ካለ ንገረኝ። እኔ ቆይ ንገረኝ። አንተ አለካል ቤቲ ክርስቲያን ነሽ? ቤቲ ወይ ክርስቲያን ነሽ? ጴንጤ ነሽ? ኦርቶዶክስ? ቆይ የኔን መልስ መልስልኛ። ጴንጤዎች አላችሁ ብዙ። ጌታ ይባረክ አላችሁ በደንብ ሶሻል ሚዲያ ላይ። እስከዛሬ እኛ ትክክል አይደለም የሉም እያልን እናገራለን። ለካ አላችሁ። ኢዮዳብ መልስልኝ። የኢየሱስ ስም ንገረኝ። ስም አለው እኮ የለውም። አንተ ንገረኝ አልኩህ እኮ እኔ የኢየሱስ ስም። እሺ ልንገርህ። የለም። ቤቲ ቆይ ቤቲ የኢየሱስ ስሙ ማን ነው? የኢየሱስ ስም ማን ነው? የኢየሱስ ስም ኢየሱስ ጌታ ስም። ያንቺ ስም ማን? አሁን ለምሳሌ እኔ ፓስተር ኢዮዳብ ይላል። ፓስተር ታይትል ነው። ኢዮዳብ ነው ስሜ። ኢየሱስም ስም አለው አይደል እንዴ? እኮ ኢየሱስ ነው። ኢየሱስ ነው ስሙ አይደለም። የጌቶቹ ጌታ ኢየሱስ እሱ ታይትል ነው። ይኸውልህ የጌቶቹ ጌታ ታይትል ነው። ኪንግ ኦፍ ኪንግ ማለት ነው። ኢየሱስ ነው። ከኢየሱስ ሌላ ስም የለም። የለም ስም አልተሰጠውም። የለም ኮሜንት እንኳን አይጽፉልህ። ኖ ለምን እኔ በጽፍ እንደፈለገ ቢያወራ እኔ ማለት ያንተ ተከታዮችም አያውቁም ማለት ነው። ልንገርህ እሺ ገብርኤል ለቅድስት ድንግል ማርያም ስሙን ማን ትይዋለሽ ነው ያላት? ኢየሱስ ትይዋለሽ። እንደዛ ነው ያላት። የትኛው መጽሐፍ ቅዱስ ነው የምታነቡት? አንተ ያነበብከውን ንገረኛ። ምንድነው የሚለው? አማኑኤል ንገረኝ። ስሙን ማን ትይዋለሽ ነው ያለው? አማኑኤል ትይዋለሽ ለማለት ነው። ስሙ ማን ነው?
ኢየሱስ ነው። እኔ ማቀው ኢየሱስን ነው። አንተ ገብርኤል ደግሞ ለቅድስት ድንግል ማርያም ምንድነው ያላት? ወንድ ልጅ ትወልጃለሽ ስሙንም አንቺ ትይዋለሽ ነው ያላት። ኢየሱስ ትይዋለሽ አላለም። አምጣ እኔ አሁን ላንብበው። አምጣ እስኪ ያውጣው። አምጣ ያለው ይወዳ በኔ አማኑኤል እያሉ ነው። አማኑኤል ትይዋለሽ ነው ያለው። እኔ ማቀው ኢየሱስን ነው። ኢየሱስ ትይዋለሽ ነው ያለው። ኢየሱስ ስም አይደለም ታይትል ነው። ባደወይ ቋንዴ ቆይ ባደወይ በሂብሩ ስሙ ማን ነው? እስኪ በሂብሩ ንገረኝ ስሙ ማን ነው የሚባለው? አላውቅም። እኔ ኢየሱስን ነው የማውቀው። ኦኬ ቤኪ ያንተ በእንግሊዘኛ ስም ማን ነው? ቆይ ማለት ይሄ ጥያቄ ነው ስለምን አስፈልገው ነው ማለሽው ነገር ማለት በእንግሊዘኛ ስም ማን ነው? ስም ማን ነው በእንግሊዘኛ? የማ ያንተ? እኔ በአማርኛ ነው የተጠራሁት። በአማርኛ በረከት ነው ሙሉ ስሜ። ስም በረከት ነው አይደል? ቤኪ በእንግሊዘኛም በረከት ነው አይደል? በሁሉም የሚጠራው በረከት ተብሎ ነው። በስፓኒሽም በረከት ነው። በማንኛውም አላውቅም። ስፓኒሽኛ ስም አይተረጎምም። ስምና ሀገር አይተረጎምም። ስም ነው። ለምሳሌ ቤቲ ከሆነስ ቤቲ ነው ስምሽ፣ ቤቴሌም ነው ስምሽ አይደል? ቤተልሔም በሁሉም ቤቴሌም ነው የምትባለው። ኦኬ ኢየሱስ ኢትዮጵያዊ አይደለም፣ አሜሪካዊ አይደለም። ስሙ መጀመሪያ የተሰጠው በሂብሩ ነው አይደል? ስሙ ማን ነበር? ኢቭን ስሙ ማን ነው? የማን ቤቲ የኢየሱስ ስም ማን ነው በሂብሩ? በእንግሊዘኛ ጂሰስ ይባላል። በአማርኛ ኢየሱስ። በሂብሩስ? እብሩን አላውቅም እኔ። እብሩ ምንድነው? ኮሜንት አንተ አያውቁም እንዴ? አንተ ተከታዩ እኔ ጋር እዚህ ጋር በጣም እየጻፈ እኮ እብሩ ምንድነው ንገረኝ እስኪ። ኮሜንታተሮችን ጠይቃቸው አያውቁም እንዴ? ሉቃስ ምዕራፍ 1 ቁጥር እኔ ቆይ አንተ ቆይ ተረጋጋ። በቂ ቆይ ኦኬ ቆይ ተረጋጋ። ይኸውልህ መጽሐፍ ቅዱስ በአማርኛ አልተጻፈም፣ በእንግሊዘኛ አልተጻፈም። የተጻፈው በሂብሩና በግሪክ ነው አይደል እንዴ? ስሙ ያሽዋ ነው። የሽዋ በአማርኛ ምንድነው? እስኪ ተርጉምልኝ እስኪ። እንዴው ስም አይተረጎምም አይደል እንዴ? ስም አይተረጎምም። ኢየሱስን ስትጠራ ሚጮ ነገር አለ ቤት ውስጥ? አይጮህም። ምንም ሚጮ ነገር የለም። እና ኢየሱስን ለምን ለመጥራት ትፈራለህ? ነው መጥራት አይደለም። ኢየሱስ ብትል ምንም የሚጮህ ነገር የለም። ስሙል አጋንንቶች ካሉ ይወጣሉ። በሰማይ በታች አንድ ስም ተሰጥቷል። ያ ስም አይለወጥም፣ አይቀየርም። ስሙ ማን ነው? ኢየሱስ አይደለም። ኢየሱስ የሽዋ አንተማ አዲስ ፓስተር ነህ ይወዳ አይደለም። ቆይ እንዴ ንገሩኛ። የሽዋ ነው ስሙ። የሽዋ በአማርኛ ስሙ። ቆይ ሆላል። ኢያሱ ምንድነው? ኢያሱ ምን ማለት ነው? አዲስ ፓስተር ነው ኢያሱ። ይወዳ ነገርኩ። ስለ ኢያሱ አላወራንም። ጴንጤ እኮ መጽሐፍ ቅዱስ አያውቅም። ጥቅስ ነው የሚያውቀው። ለአንተ የተሰጠ ለአንተ የተሰጠ ቆይ ተረጋጊ፣ አዳምጪ። ጴንጤዎች የጴንጤ ልንገራችሁ። ጴንጤ ለእሱ ለእሱ አንድ ጥቅስ ይሰጠዋል፣ ለአንቺ አንድ ጥቅስ ይሰጥሻል። ለእሱ እና የተሰጣችሁን ጥቅስም አታውቁትም። ሁላችሁም የየራስ ጥቅሳችሁ ነው። መጽሐፉን አላነበባችሁትም በደንብ። እኔ ጥያቄው ማለት ያሽዋ አንተ እንደዛ በደፈናውኑ እንደዚህ አታውራ። አታውቀውም? አማኑኤልን ያላወቅ? እኔ ኢየሱስን ነው የማውቀው። አማኑኤልን አታውቀው? የጌቶቹ ጌታን አማኑኤልን አታውቀው? ንጉስን ኢየሱስን ስለ እኔ ብሎ የተሰቀለውን ኢየሱስን አውቀዋለሁ። እሺ አሁን በቃ ይከባድ ነው። ቀላል ጥያቄ ልጠይቅ። አንድ ሰው የሚድነው እንዴት ነው በጴንጤ? የሚድነው አንተ እንዴት ነው ጴንጤ የሆንከው? እንዴት ነው? እኔ ጴንጤ አይደለሁም። ፓስተር ብሎ ጴንጤ አይደለም ማለት እንዴት ነው? እንዲዮዳ ማን ነው ፓስተር? ማን ነው ለጴንጤ ያደረገው? አሁን የምናውቀው ፓስተር ምናውቀው አይደለም። አታውቁም እናንተ። ፓስተር ማለት ምን እንደሆነ ታውቂያለሽ? መጋቢ ማለት ነው በእንግሊዝ በአማርኛ አይደል? እሺ መጋቢም እኮ ፕሮቴስታንት ነው ታዲያ።
አይደለም እንደ መጋቢ ሐዲስ አለ ኦርቶዶክስ አብዛኛው የምናውቀው አብዛኛው ያለው ደግሞ ፓስተር የአማርኛ ቃል አይደለም። ቆይ ጥያቄ ብራዘርስ በጴንጤ ሰው እንዴት ነው የሚድነው? አሁን እኔ መዳን ብፈልግ ወደ በጴንጤ ሃይማኖት እንዴት ነው የምድነው? መዳን በኢየሱስ ነው። መዳን በኢየሱስ ነው። ኢየሱስን ታምናለህ። ምን ማድረግ አለብኝ? ምንድነው መስራት አለብኝ? ደህንነት ትማራለህ፣ ትጠመቃለህ። ከዛ በኋላ ለዓለም ሁሉ ልትሰብክ ትሄዳለህ። በቃ ይሄ ነው። አልገባኝም ብራዘር። እኔ መዳን ከፈለኩኝ እንዴት ነው ምድነው? ጌታን ትቀበላለህ፣ ደህንነት ትማራለህ። ጌታን ትቀበላለህ ማለት አሁን አንተ በምንኛ ዓለም ላይ ነው ያለው? አንተ በምንኛ ዓለም ላይ ነው ያለው? በመናፍስቶች ዓለም ላይ ነህ? አይደለም። እኔ ክርስቲያን ነኝ፣ ካልቪኒስት ነኝ። በጌታ በኢየሱስ ዳግመኛ ተወልጄ በመንፈስ ቅዱስ ተጠምቄ ክርስቲያን ነኝ። ግን ጴንጤ አይደለሁም። ግን ወደ የጴንጤ ሃይማኖት እንዴት ነው አንድ ሰው የሚድነው? ለሲ አሁን ነው ከዓለማዊ ነው ዓለማዊ ልሁን እኮ እኔ ቀላል መንገድ ነገርኩ እኮ። ኢየሱስን ትቀበላለህ እጅህን አንስተህ እንደ ዮኒ ማኛ። ከዛ በኋላ ደህንነት ትማራለህ። ከዛ በኋላ ትጠመቃለህ። ከዛ መጽሐፍ ቅዱስን ትማራለህ። የምድነው መቼ ነው? እጄን ሳነሳ ነው የምድነው? ከተማርኩ በኋላ ነው የምድነው? ከተጠመቅኩ በኋላ ነው የምድነው? መቼ ነው? እንዴት ነው የምድነው? ከተጠመቅክ በኋላ። አሁን ዮናስ አልተጠመቀም አልዳንም ማለት ነው? ኖ እንዴ አልተጠመቀማ። እጁን አነሳ ተቀብሏል። አሁን ያንተን እምነት ነው ሰው እጁን ዮናስ አይተናል በአደባባይ አንበሳም ጌታን ሲቀበል አንድ ላይ አይተናል። ስለዚህ እጁን አነሳ አይደል እንዴ? እጁን አነሳ ተጸለየለት። አንዴ ሊያወራ አሹ ቆይን ስለምፈልገው እኮ ነው። በጣም ብዙ ሰው እየጠየኩኝ የመለሱልኝ አይደለም። ሰው እጄን አነሳው ጸለይክልኝ። አንተ ምንድነው የምትጸልይልኝ? አሹ ፓስተር ነህ? እኔ ፓስተር አይደለም። ሙድ ያዙ ነው። ግን ሁላችሁም ጴንጤ ናችሁ? በነገራችን ላይ ብዙ ጴንጤ እኔ ጴንጤ ነኝ። በአንዱ በኢየሱስ ስለኛ ብሎ እንዴት ነው ምንድነው? አሹ መዳን በእምነት ነው በስራ ነው? ንገረኝ ፕሮሰሱ። መዳን በእምነት መዳን በእምነት ነው? አዎ በእምነት ማለት በቃ በእምነት ማለት አስረዳኝ። ያመነ የተጠመቀ በኢየሱስ ስም የዳነ ነው። የዘላለም ሕይወት ያመነም የተጠመቀ አስመዝግቦ ያለው ልክ እንደኔ ማለት ነው። ሰው ማመን አለብህ። ሰው መጀመሪያ መጣው አንተ ወንጌል ሰበከኝ፣ እናንተ ወንጌል ሰበከኝ። የምትሰብከኝ ወንጌል ምንድነው? እኔ ባይዘዌ ጥሩ ማብራሪያ የሚሰጥ ሰው እንኳን ወይ መስጠትም ይችላል። ግን ያንተ አማጣትና ያንተ አጠያየቅ like you're focusing on somebody, you know, so like no let me tell you ስለ የሆነ መተናሳ ቆነ ማለት አሁን አድኑ መዳን እፈልጋለሁ ግን ጥያቄ መልሱልኝ። ሶ ለመዳን በጴንጤ because በሙስሊም በኦርቶዶክስ በሁሉም የተለያየ መንገድ አለ አይደል? አሁን በጴንጤ እናንተ በዳናችሁበት እንዴት ነው ምንድነው? እኔ ምንድነው ማረጋው? በመጀመሪያ ስለ ኢየሱስ ይሰበክልሃል መጀመሪያ ማለት ነው። ስለ ኢየሱስ እሺ። ከዛ ምንድነው የምትሰብከው? ስለ ኢየሱስ ምንድን ኢየሱስ አንተ ለምሳሌ ተቃራኒ ሆነ ስለምትናገር ነው እንጂ ነገሩ በጣም ገብቶ እየጠየቁ ነው ብራዘር አንተ ላቅልልሽ በጴንጤ ያመነ ይድናል። በእምነት ነው ጌታን የምትቀበለው። ለምንድነው አፋፍ የምትናገረው? ስለዚህ ይሰበክልሃል መጀመሪያ ማለት ነው። ከዛ በኋላ ዓለምን ሰይጣንን ሁሉ ነገርን እጅህን አንስተህ ትክዳለህ። ኦኬ እጅህን አንስቼ እክዳለሁ። ዓለም ሰይጣን ክዳቸዋለሁ ካሁን በኋላ አልመለስም ወደ ኋላ ላይ እንትልና ከዛ በኋላ የደህንነት ትምህርት ትማራለህ። አልዳንኩም ግን አሁን እጅን ክጃለሁ አምኛለሁ ኢየሱስን አመንኩኝ አልዳንኩም። ትምህርት ትማራለህ ነው ያልኩህ። ኦኬ ትምህርት በእምነት ኮን ምንድነው? እምነቱን አይደለም እኮ ተቀበል ወረደ ተቀበልሃል። በእምነት ምንድነው መማር አለብኝ። መጀመሪያ ስማኝ የደህንነት ትምህርት እንዲገባ አይምሮህን በቃ ሁሉም ነገር እንዲገባ ትማራለህ። ገባ? በእምነት ከሆነ ምንድነው ለምንድነው የደህንነት ትምህርት ተምሬ ምንድነው?
ቆይ ስትፈጠር አንተ ከሰው ሁሉ ተቃራኒ ሆነ ተፈጠር ተብለህ ነው እንዴ ተፈጠርከው? ንገረኝ እስቲ። አንተ እኔ ስናገር ለምንድን ነው ተቃራኒ የምትረዳው? ቢኮዝ በቂ አልገባኝም። እዚህ ጋር ያሉት 1200 ሰዎች ቁጭ ብለው እያዳመጡ ነው። አሁን ጥያቄ እኔ እያልከኝ ያለው በእምነት ነው የምትድነው ትለኛለህ። ከዛ በኋላ ደግሞ ነው እጅህን ዘርግተህ ዓለምን ተቀበል፣ ጌታን ተቀበል። እጅህን አንስተህ ስማ፣ ጌታን እጅህን አንስተህ ትቀበላለህ። ከተቀበልክ በኋላ ማለት ቤቲ እኔ እኮ የኔን እረዳለሁ። እኔ አሁን እሱ አዳምጪኝ። እኔ እኮ ስለተረዳ እኔ እረዳለሁ፣ በደንብ አንደርስታንድ አደርጋለሁ። ግን የእናንተ መረዳት ፈልጌ ነው። እኔ ጴንጤ አይደለሁም። በጴንጤ አንድ ሰው የሚድነው በእምነት ነው ወይስ በስራ ነው? ኦኬ እኔ መልሰህ ይወራል። አንደኛ አንድ ነገር ልጠይቅ፣ ከዛ ያንተን ጥያቄ መልሳለሁ። ኢየሱስ ክርስቶስ በዚህ ምድር በማርያም ሲወለድ አታውቅም ወይ? ቅድስት ድንግል ማርያም ሶሪ ሊያስተካክል በቅድስት ድንግል ማርያም ይህ ማንጠልጠል አይደለም። ባለማወቅ ሊሆን ይችላል። ሃይማኖቴ እስካልሆነ በቤቲ ያልክ መሰለኝ እኮ በበቂ ያልክ መሰለኝ። ሶሪ ኦኬ። በቅድስት ድንግል ማርያም ኢየሱስ ክርስቶስ አልተወለደም ወይ ተወለደ? ተወልዷል። የተወለደ ለምንድን ነው የተወለደ? እንዴት ነው መጣ? ኢየሱስ ክርስቶስ በሷ ሳይወለድ በፊት ነቢያቶች ትንቢት አልተናገሩም ወይስ ተናግረዋል? ተናግረዋል። ምን ብለው ለተናገሩ? የዓለም መሲህ ይወለዳል፣ ስሙንም የሚያኘው ይባላል። የዓለም መሲህ ይወለዳል፣ ስሙንም አማኑኤል ይባላል። ኦኬ እንደሱ ከተባለ ኢየሱስ ክርስቶስ ወደዚህ ምድር የመጣው ለምንድን ነው? ለጠፉት ለእስራኤል በጎች ለጠፉት ምን እየሰሩ ወይ ምን ላይ ለጠፉት? እኔ የመጣሁት ለጠፉት ለእስራኤል በጎች ነው ብሏል ኢየሱስ ክርስቶስ። ምንኛ መጣፈ ቆይሽ እኮ ለእስራኤል በጎች አላለም፣ ለዓለም ሁሉ ነው የመጣው ኢየሱስ ክርስቶስ። ምን ማለት ነው? ቆይ ለዓለም ሙሉ ማለት ለሁሉም ህዝብ? ኦኬ አሁን ጥያቄ መስቀል ላይ ኢየሱስ ሲሞት ዓለም ሁሉ ድኗል? ልንገር፣ መስቀል ላይ ኢየሱስ ክርስቶስ ሲሞት ማለት ነው። ኢየሱስ ክርስቶስ መስቀል ላይ ከመሞቱ በፊት ምድር ላይ ብዙ ነገር ሲያደርግ ነበረ ለ35 ዓመታት። ያን ሁሉ ለ35 ለፕሮቴስታንት አይደል አገልግሎት ከጀመረ አገልግሎት 35 ሙሉን አገልግሎት ጀመረ። 35 ዓመት የኖረው ኢየሱስ በምድር ላይ አልነበረም። ነገር ስንት ኢየሱስ ክርስቶስ 35 ዓመት ነበር የኖረው በምድር ላይ? ኢየሱስ ክርስቶስ የኖረው ስንት ዓመት ነው? እስቲ ኮሜንት ስር እንትን አድርጉት። ምክንያቱም እኔ ፓስተር አይደለሁም። እኔ 33 ዓመት ያው መልሱ። ኢየሱስ ክርስቶስ የመጣው ምድር ላይ ከዚህ በፊት ሰው ኃጢአት ሲሰራ የሆነ ነገር አንድ ሰው መዳን እንዴት ነው ሲል ሁሉ ነገር ነው የምትነግረው? እኔ አሁን የምፈልገው እኮ ቀላል እኮ ነው አሹዬ። መዳን በኢየሱስ ያመነና የተጠመቀ ለዘላለም ሕይወት አለ። ማመን አለብኝ መጠመቅ አለብኝ ለመዳን? ማመን ብቻ ነው ወይስ መጠመቅም አለብኝ? ጥምቀት ለብቻውንም አያድንም፣ ማመንም ደግሞ ለብቻ አያድንም። ማመን ለብቻው አያድንም። በኢየሱስ ክርስቶስ ያመነና የተጠመቀው የዘላለምን ሕይወት ያገኛል ይላል። ያልተጠመቁ አይድኑም? አምነው ያልተጠመቁስ? በስሙ ያልተጠመቀ ሊድን አይችልም። ሰው በቀኙ በኩል በኢየሱስ ክርስቶስ የነበረው አብሮ ሲሰቀል አምኗል፣ ግን አልተጠመቀም። አልዳንም ማለት ነው። ኢየሱስ በሚሰቀልበት ጊዜ በቀኙ አብሮ የተሰቀለው አንደኛው ሌባ ወንበዴ በኢየሱስ ክርስቶስ ስላመነ ዛሬ ከኔ ጋር በገነት ትሆናለህ ብሎት ተቀብሎታል። አልተጠመቀም ሰውዬው? ወይስ አውርደው አጠመቁት እንደገና? ደውል ስልክ
በቂዬ በእናትህ ሰው ማመን በእምነት ብቻ በአንተ አስተምሮ ማመን ታምናለህ፣ ከዛ የደህንነት ትምህርት ትማራለህ፣ ከዛ ትጠመቃለህ። የዛን ጊዜ ነው ዳንክ የምትባለው። ኢዮዳብ ግን አንተ ከየት ነው የተፈጠርከው? ንገረኝ እስቲ። ሳይገባ ገርተው አሁን ኢዮዳብ እኛን እየጠየቀ ያለው ነገሮች ሁሉ ኢዮዳብ ባይዝዊ ከኛ በላይ እርግጠኛ ነኝ። ልንገርህ ወንድሜ አዳምጠኛ ፕሊዝ። እኔ ፓስተር ነኝ፣ እኔ ቴዎሎጂን ነኝ፣ እኔ ዶክትሬት አስተማሪ ነኝ። ግን ጴንጤ አይደለሁም እና ጴንጤዎችን ይህን ነው የምታምኑ ብዬ መናገር አልፈልግም። ገባ? ፕሮቴስታንት ነኝ፣ ጴንጤ አይደለሁም፣ ጴንጤኮስቴ አይደለሁም። እኔ ገባ? እኔ ካልቪኒስት ነኝ፣ እናንተ ጴንጤ ናችሁ። ምንም ችግር የለም። የምንስማማ ብዙ ነገር አለ፣ የማንስማማው አለ አይደል? የኔ ጥያቄ ግን በእናንተ ትምህርት አንድ ሰው የሚድነው ሁልጊዜ አርጊውመንት ሰማለሁ፣ በእምነት ብቻ ነው ሰው የሚድን ይላሉ። ኦርቶዶክስ ደግሞ ነው በእምነትና በስራ ይላሉ። አሁን በቂ ያለው በእምነትና በስራ እያለኝ ነው። አንድ ሰው በእምነት ካልዳነ በእምነትም እንደገና ደግሞ ተጠምቆም እንደገና ደግሞ የደህንነት ትምህርት ከተማረ ጥምቀትም ስራ ነው፣ የደህንነት ትምህርትም ስራ ነው። ስለዚህ የኔ ጥያቄ የዳነ ነው ይስማ፣ የዳነ ነው የሚጠመቀው ጁኖ አንድ ሰው ሲድን ልክ ጌታን ሲቀበል ይድናል ወይስ ሲጠመቅ ከዛ የደህንነት ትምህርት ተምሮ ከዛ በኋላ ነው የሚድነው? እምነት ምንድነው? ቆይ አሹ ቆይ እምነት ምንድነው? አንተ የእምነት መሰረት ወይም ጥያቄውን ለምን በጥያቄ እኔ እኮ ነው የምፈለኩት። አንተ ጴንጤ ነህ፣ አንተ ብቻ አትጠይቅ። አልመለስክልኝማ። እምነትህን ልወቀውና ከዛ በኋላ እናወራለን። እኔ ክርስቲያን ነኝ። ሃይማኖት በክርስቶስ ያማረ ነው። ስለ ኦርቶዶክስ ነው። ኦርቶዶክስ ነው ሃይማኖት። ከየት ነው የተወለድከው? የት የተወለድከው ማለት የት ሀገር ነው የተወለድከው አንተ? ጎንደር ቀበሌ ለጨዋ ሰፈር ነው የተጠመቅኩት፣ ሚካኤል ቤተክርስቲያን። የክርስትና ስሜ ደግሞ ኃይለ ሚካኤል ነው። ቤኪ ያው ባይዝዌ ማለት ነው። አልገባኝም። ስለኔ ትውልድ ነው እንደምናወራው። ኢዮዳብ አንድ ነገር ልንገር። እኔ ኦርቶዶክስ ነኝ። እኔ ሃይማኖቴ ኦርቶዶክስ ነው አልኩ። ኦኬ ተቀብለናል። ሃይማኖቴ ኦርቶዶክስ የሚሆን ግን እኔ አሁን አንተ የምጠይቃቸው ጥያቄ ቤኪ አንተም ከዚህ በኋላ አቁም። ምክንያቱም በእኛ እኔ ወንጌል መስበክ ያመነና በኢየሱስ ያመነ የተጠመቀ የዘላለም ሕይወት ያገኛል። 4 ነጥብ። ከዛ ለፈ ጥያቄ አንድ ሰው በኢየሱስ ካመነ ከተጠመቀ ድንነቱን ሊያጣ ይችላል። እንደገና እሱን ኤርሚን ጠራለሁ፣ አስተማሪዎችን ጠራለሁ። ኤርሚ ከ5 ጊዜ ንጽጽር አድርገናል። ኤርሚ ካሁን በኋላ በወንድማማችነት እንጂ ከአንተ ጋር ቁጭ ብዬ አልችልም፣ እውቀቱ የለኝም ብሎኛል። ወደዋለሁ ኤርሚ በጣም። ለምንድን ነው ዮኒማኛ የምትጠላው? እኔ ሰውን አልጠላም ወንድሜ፣ የሰዎችን አመለካከትና ድርጊት እንጂ በእግዚአብሔር አምሳያ የተፈጠረ ሰው ሁሉ ለኔ ሰው ነው። እኔ ማንንም አልጠላም። የምጠላው ሰይጣንና የሰይጣንን ነው። በቃ ትተቻለህ በየሄድክበት ስለሱ ታወራለህ። አሁን አንተ ዘለህ ስለ ኢየሱስ እያወራን ስለ ሌላ ሰው ታወራለህ። ብራዘር ምንድን ነው? በቃ አንተ ነህ እኮ በመጀመሪያ የጀመርከው። በቃ ልንገራችሁ፣ የጴንጤን ትምህርት ልንገራችሁ። እኔ በመጀመሪያ አላወቃችሁም። ሶስታችሁም ሂዱና እናንተን ያጠመቃችሁ ሰው ሂዱና እንደገና አስተምሩበት። ወንድም ያሹ አንተ ለራስህ የምትድንበትን ፈልግ እንጂ ነው ያመንኩበት። እኔማ ድኛለሁ። እኔማ የዘላለም ሕይወት አግኝቻለሁ በጌታ። ማነው የዘላለም ሕይወት? እኔማ ይኸውልህ እኔ እኮ እኔ ያለው ብራዘር ማን ተቀብለ ነው? ማንን አምነህ ዳንከው? እኔ እዩ ጩፋ ልበል ማን ተቀብለ ነው ይለኛል እንዴ? ስማ ብራዘር፣ አሁን ማን አነሳ? ስለ እዩ ጩፋ አላነሳንም እኮ እኔ አሹ በራስ ሃይማኖት ትክክል ነው። በራስ መተማመን ትክክለኛው ሃይማኖት ትክክለኛው መንገድ ምንድነው? ትክክለኛው ሃይማኖት ምንድነው? ኢየሱስ ነው። ትክክለኛው መንገድ፣ ህይወት፣ ብርሃን ኢየሱስ ነው። አለቀ። ሰው ኦርቶዶክሶች ድነዋል። እኔ ምን አገባኝ? እኔ ሊፈርድ አልችልም። ኦርቶዶክሶቹ ድነዋል ወይ? ባንተም ነው ስለ እኛ ወደዚህ ምድር መጥቶ ሞትን አሸንፎ በሄደ በኢየሱስ ክርስቶስ ያላመነ ሰው ሁሉ ድኗል ማለት አልችልም። ኦርቶዶክስ እኮ በኢየሱስ ያምናል። ይሄ ማለት ደግሞ ኦርቶዶክሶች አልዳኑም ማለት ያምናሉ። ካቶሊክም ያምናል፣ ኦርቶዶክስም ያምናል፣ ጴንጤውም ፕሮቴስታንት ሁሉም እኮ በኢየሱስ ክርስቶስ ያምናል። እንደመጣ እንደተሰቀለ በኢየሱስ ክርስቶስ ያመነና የተጠመቀው ህይወት አለች። በቃ
ሰው ያመነ የተጠመቀ ህይወት ያገኛል። አንድ ሰው ካመነ ከተጠመቀ ለዘላለም ነው የሚድነው ወይስ ደህንነቱን ማጣት ይችላል? ለአንድ ሰው ከዳነ አሁን ለምሳሌ ኢየሱስ መጥቶ አዳ ነው በዘላለም ህይወት መዝገብ ላይ ይጻፋል ስሙ አይደል? ስሙ አሁን ያ ሰው ትንሽ ቆይቶ ኃጢአት ቢሰራ ወይም ከደህንነቱን ማጣት ይችላል? ከሳልቬሽን ማጣት ይችላል? እኔ ፈራጅ ነው አልችልም። በዛ ላይ አንድ ሰው አምኖ ዳግም ኃጢአት ውስጥ ከገባ አሹ ወይ ኩኮፎን ቆያ ሃይማኖት ቀይሮ ሃይማኖት ታምኖ እሱ ኦርቶዶክስ ነው መቼም ቢሆን ወደ ልሳን ገባ ተርጉም መጽሐፍ ቅዱስ በጉባኤ ፊት ስትሰበሰቡ ማንም በልሳን ቢናገር የሚተረጉም ከሌለ አፉን ይዝጋል የሚለው ተርጉማታሹ ምንድነው ያለው? ተርጉምለት ልሳን እምነትን እኛ ጋር ውሸት የለም። የሰው የእምነቱ ምንድነው ያለ ሌላ እንትን የለም። ኖ ምን በልሳን መናገር አስፈለገው? ምን ቋንቋ ያወራ? እኔ አንድ ጥያቄ ልጠይቅ ይባላል። ከዚህ አጀንዳ ምን ቋንቋ ነው ያወራው? ኢዮዳብ ከዚህ አጀንዳ ማለት ነው አንተን ባገኘሁት አጋጣሚ አንድ ጥያቄ ልጠይቅ። አንድ ጥያቄ በዚህ አጋጣሚ ስላገኘኋቸዋል እናንተ ጠይቁ። ስላገኘሁ ልንገርህ። አሁን ከሃይማኖት ወጥተን ማለት ነው ስላገኘሁ አይ ፐርሰናል ላይክ በጣም ወዳለው ሬስፔክት አደርጋለሁ። ምንም ሁሉ ማንንም እሱ ኢዮዳብ ያለው ግን አኔን አሹ ኢዮዳብ ሪስፔክት አድርጋለሁ። ኢዮዳብ አሁን አንተ በጣም ሀብታም እንደሆንክ ነው የአሜሪካ ላይ ስንሰማ ላይክ በጣም ሀብታም ነህ። በጌታ ሀብታም ነኝ። ያ ሀብታም እንደሆንክ አውቃለሁ። ግን አሹ ኢዮዳብ ሪስፔክት አድርጋለሁ። ኖ ቤኪ ዝም በል ዛሬ እስቲ ስንት ሰው አለ በኢዮዳብ አንተ ቤት? 2000 ሰው። ኢዮዳብ ሪስፔክት አሁን ቤኪ አንተ ጋርስ? እኔ ጋር 700። እሺ እና ይኸው እንዴት መሰለህ ኢዮዳብ ያው ሀብታም ነህ ብዙ ነገር ብዙ ሰዎች ታወራለህ። ግን አንድ ቁም ነገር ለምንድን ነው የማትሰራው? ለተቸገረ ሰው አሁን ብዙ ገንዘብ እንዳለ ታወራለህ። ብዙ አሹ አቃተ ማለት ነው በቃ አቃተ እንትኑ ኖ ወደ ረገጣ ገባ ኖ እችን ብቻ መልሰኝ ኖ ወደ ረገጣ ገባ። ብዙ ነገር እንዳለ ታወራለህ። አሹ እናንተ እስቲ ዛሬ አንድ ነገር በጣም የተቸገረ ሰው አለ እስቲ እርዳ። የተቸገረ ሰው አለ እርዳ። በጣም የታመመች አንድ የታመመች እናታችን አለች። እስቲ እኔ በነፃ የተሰጠኝን ይኸውልህ በነፃ የተሰጠኝን ክርስቶስ በነፃ ሰጣችኋለሁ የምትቀበሉ ካላችሁ። እኔ ወርቅ የለኝም ዳይመንድ የለኝም ብር የለኝም ያለኝ ኢየሱስ ነው። እሱንም ተቀበሉኝ። አሹ በዚህ ሳክስ እስቲ አንድ ቁም ነገር ስለበቃ ባይወጣ ትልቁ ነገር ይኸውልህ መጽሐፍ ቅዱስ ምን አለ መሰለህ የሰው ልጅ ዓለምን ሁሉ ቢያተርፍ ግን ነፍሱን ቢያጣ ምን ይጠቅመዋል? አሁን እኔ የዘላለም ሕይወት የምታገኙበትን ስለ ኢየሱስ ክርስቶስ እያወራሁ ስለ ዘላለማዊ ሕይወት እያወራሁ